ለማስመጥ እየጣርክ ተማሪዎች ሲያቆርፍዱብህ። መምህር ሰናይት እንዴት ነሽ? ሰላም ነሽ ወይ? እኔ የምልሽ እንግዲህ ረጅም ጊዜ ሆኖኛል ማስተማር ከጀመርኩ። ተምሬ አስተምሬ ካካበትኩት ልምድ ይልቅ አንቺ እዚህ ግቢ ከገባሽ 2 ወር ሞልቶሻል። በዛ 2 ወር ውስጥ ካንቺ ያዘኝ ፍቅር ያስተማረኝ ይበልጣል እኮ ነው የምልሽ። አስተምሮኛል ፍቅር። ከተዋወቅን እኮ ገና 2 ወራችን። 2 ወር የመምህር ሰመታ 2 ወር ለፍቅር 2 ሳምንት እኮ በቂው ነው። እንዳንቺ አይነቱ አበባ ለመሰለች እንስት ደግሞ 2 ደቂቃ በቂ ነው። ስምጥ ለማለት ጥልቅ ለማለት እኔ ምነው አይኑ ኢቲክሱ እንደማይፈቅድ እንደ አንድ ኬሚስትሪ አስተማሪ እኔም ያው ከኔ የማይጠበቅ ነገር ነው። ግን አንዴት ስቂልኛለሽ? በቃ አየሽም ከፔሪዮዲክ ቴብል ላይ ከተደረደሩት ኤሌመንቶች ኢቲክስ አይፈቅድም ለመሳብ ባላንስ ተደርድሯል ነው ማለት አትድራይ ሰላሜን ስጡኝ እንጂ ሁሌ አሳይመንት የቤት ስራ ነው። አትጥራኝ በቃ ሆቴል መስርትበት ይጀንችን እንጂ ቢያንስ አትደንግጭሽ እናቴ። ትናንትና ቢሮ አካባቢ አቶ በላቸው መምህር በላቸው ከሚባለው ያ ካርቦን ሞኖክሳይድ ከሆነ ሰውዬ ጋር ይቻላል። ምንድነው መሀላችሁ ያለው? ከመምህር በላቸው ጋር ምንም ዛሬ ይኸውልህ የባለፈውን አሳይመንት ሰርቼ ጨርሻለሁ። ፕሬዘንቴሽኑ ደግሞ ቆይ አትምጭብኝ ይላችሁ እዚህ ጋር ቁም ነገር ይገርም። ምን ትላለች እንዴ? ምን እኚህ ሰዎች ህይወት ያልመስረት እንዴ? ተማሪ እንደዚህ መቆጣት ተቀበልከ? አንቺስ እንደዚህ ውብ መሆን ኢቲክስ ይፈቅዳል? ምን ላይ ትኩረት ሊያደርግ ይችላል? አንቺ ላይ ካልሆነ ኤስ ኢቲክስ ይፈቅዳል? እንዲመሳል እንዲመስ ቋቅ ኮከሙ ቲቸር አሳይመንቱን ተቀበለኝ። ነገ እንደማትቀበለኝ አውቃለሁ። ቲቸር ዛሬ ተቀበለኝ። አረመን ገደልከው። ማሱን አባትየው በጉማሬ አለንጋ እየገረፋሉ። በርበሬ ታጠነ ያደገ ልጅ የኔ ቡጢ ሊገለው ህይወቴን ልመስርት ተውኝ። ህይወቴን ልመስርት የእሱ ህይወት ለመመስረት የተማሪው ነፍስ መስዋዕት ሆነ።